ሰላም ሰላም ውድ የቻናሌ ተከታታዮች እንዴት ናቸው? ዛሬ ደግሞ በሚያስገርም ቪዲዮ መጥተናል። እንግዲህ ሰሞኑ መነጋገሪያ በነበሩት ባለትዳሮች ጉዳይና የኢንጌጅመንቱ ጉዳይ ነው የምናወራው ማለት ነው። እንዲሁም ለ5 ሰዓት ያደረገችውን ኢንተርቪው ሸንቀጥቀጥ አድርገን ምን ለማለት እንደፈለገችና ምን እንደሆነ ባጭሩ እናያለን። ወደ ዛሬው ቪዲዮ ሰብስክራይብ አድርጉ፣ ሼር ላይክ አድርጉ፣ እንዲሁም ኮመንት ስጡኝ ሀሳቤ ላይ። እስቲ ሀሳቤን ትጋሩታላችሁ ወይ የሚለውን እናያለን ማለት ነው። እንግዲህ ምንድነው የተፈጠረው? እነዚህ ሁለት ባለትዳሮች የቀድሞ ሚስቱ ማለት ነው በቸርች አጋጣሚ ተገናኙ፣ በእህትና በወንድምነት ተቀራረቡ። ከዛ በኋላ ግን ወደ ፍቅር ስሜት ገቡ። ወደ ፍቅር ስሜት ከገቡ ግን ሳይቆዩ ተጋቡ። ብዙ ጊዜውን ያሳለፉት በእህትና ወንድምነት ነው ማለት ነው። እንደን ተጋቡ። ከተጋቡ በኋላ ግን እሷ ቤት ነው ያስገባችሁ፣ የራሷ ቤት ማለት ነው። ልጅ አላት፣ የ9 ዓመት በፊት ልጅ እያለች የወለደቻት። እንደን እሱን እሷ ቤት አስገባችሁ። ይሄንን ካደረገች በኋላ ይህ ሰው ለቤቷ ምንም የሚያደርገው ነገር የለም። እንደ ባል ወይንም እንደ ባለትዳር እንደ አባወራነቱ ምንም የሚያወጣው ወጪ እንደሌለ ተናግራለች። ይመጣ ዘይት እንኳን ከዘይት አንጻር ምንም ነገር ነው ማላስገዛው፣ ምንም ነገር በቃ አይሰጣትም። ኦር ሲፈልግ ተኝቶ ይውላል። እንትን ካለበት ፕሮግራም ካለበት ወይንም ኦሬዲ ሰባኪ ስለሆነ የሚሰራቸው ነገሮች ፕሮግራም ካሉ ይኖራሉ፣ እነሱን ይሰራል። ግን ለእሷ ምንም ይሄን የሚላትም ነገር የለም። እሷም የምትጠይቀው ነገር የለም። ስራ አላት፣ ጥፍር ሰሪ ናት፣ ጎበዝ ባለሙያ ናት። እንዲሁም ብራንች አላት፣ ጥፍር ቤት ማለት ነው። ስለዚህ እንዲሁም ተከራይታም ደግሞ ስለምታከራይ ፎቅ ቤት ተከራይታ ከዛ ቪላ ደግሞ ያለው ግቢ ስለሆነ ቪላውም ታከራያለች። እሷ በጣም ጎበዝ ቢዝነሱ ምን ስለሆነች የራሷ ገቢዎች አሏት። ግን እሱ እንዳባወራነቱ ምንም የሚረዳት ነገር እንደሌለ ተናግራለች። እንደን ከዛ በኋላ ነገሮች እየተቀያየሩ እንደመጡ ከብዙ ሰዎች ስለሱ ወሬ እንደምትሰማ እንደን ከሰራተኛው ጋር ሳይቀር እንደሚማገጥ ማለትም በቃ በስልክ ከውጪ ሰዎች ጋር ምናምን ውጪ ካሉ ሴቶች ጋር ልጸልይላችሁ በሚል የተለያዩ ነገሮችን እንደሚያደርግ ተናግራለች። ከዛንም በኋላ መሀል ላይ ጥላቸው ምንድነው ልጅ አልወለዱም ሁለቱ አብረው በነበሩበት ጊዜ። ስለዚህ ለአንቺ ልጅ ሰጪኝ አልቻልሽም፣ እድሜሽ ሄዷል የሚል ወሬን በየቦታው ያወራባት እንደነበረ እንዲሁም እሷንም አስከፊ ቃላቶች ይናገሯት እንደነበር ተናግራለች። እንግዲህ በዚህም በዛም ብሎ ተለያዩ። እነዚህ ሰዎች ከተለያዩ በወራት ውስጥ ያቺን ሴትዮ መጀመሪያም አይ ቲንክ እንዳነጋገሯ እንደገባኝ ሳይፋቱም በፊት ያወራት እንደነበረ። ከዚህም በፊት ደግሞ ምን ተፈጥሯል? አንዲት ሴት ባለትዳር ናት እና በትዳሯ ላይ ችግር ይገጥማትና እሱ ልታማክረው ያው እንትን ስለሆነ ምንድነው ፓስተር ስለሆነ እሱን ልታማክረው ትቀርበዋለች። እንደን እሱም ባለትዳር ነው፣ ያችኛውን ባለትዳር ነው፣ ግን አብረው ይማገጣሉ ማለት ነው። እና ይሄንን ሚስትየው ደርሳበት ስልክ ደውላላት እሷን ስትናገራት ያለውንም ቅጂ እዚህ ፕሮግራም ላይ ያስለቅቀዋለች። ጊዜ ያላችሁ ሰዎች ተመልከቱት። በጣም የሚገርም ነው የእሷ ትዕግስት። እንደን ግን በጣም ብዙ ጥፋቶችንም አጥፍቶ በቃ እሷ ነበረች ስትንከባከበው የነበረው። እንደን መጨረሻ ላይ ብቻ በዚህም በዛም ተለያዩ። በተለያዩ በወር ውስጥ እሷን በደንብ ያወራት እንደነበር አወቀች። ከዛ በጥቂት ጊዜያት ውስጥ ደግሞ አይ ቲንክ አመት ነው ያለችው። በአመት ጊዜያት ውስጥ ደግሞ ይሄ ፕሮፖዝ ተደረገ ማለት ነው። እንደን ከተለያዩ በኋላ ነው ይሄን ፕሮፖዝ ያደረገው ማለት ነው። ስለዚህ እሷ ግን እያለች ያለችው ምንድነው እኔ ተጎድቻለሁ ከዚህ ሰው ጋር በነበርኩበት ጊዜ ማለት ነው። ብዙ ነገር ደርሶብኛል። ይሄ ሰውዬ ወይ ለገንዘብ ነው ወይ ሊጠቀምባት ነው ወይ ደግሞ ውጪ ለመሄድ ብሎ ነው እንጂ እቺን ሴት ወዷት አይደለም፣ እንደኔ ሊጠቀምባት ነው። ስለዚህ እሷን ማዳን አለብን ነው እሷ ያለችው እንጂ ወይ በሱ ቀንታ ወይ ሰምቲንግ አይደለም። ስለዚህ ይሄ ነው ማለት ነው ሀሳቡ ጠቅለል ሲል። የተናገረችውም እሷም ይሄንን ነው፣ ብዙ እንደተጎዳች በሱ ብዙ ነገሮችን እንዳሳለፈች ተናግራለች። 5 ሰዓት በጣም ረዥም ነው። ብዙ ነገሮችን ተናግራለች። እንግዲህ እኔ ጠቅለል አድርጌ እንደኔ ማለት ነው ሀሳብ ስሰጥበት በመጀመሪያ ደረጃ ወንድ ልጅ መጽሐፍ ቅዱስ ላይም እንደሚለው ጥረ ግረ አብላ ነው ብላ ነው። ስለዚህ እሱ የወንድነት ሚናን መጫወት ነበረበት ማለት። አንዳንድ ጊዜ ሴቶች እኛ አላቅም እንደሚነካን ብቻ ግን እኛ የወንድነቱን ቦታ ወስደን እኛም ሴት ሆነን አይመጣውም። አሁን እሱ ነበር ሊንከባከባት የሚገባው፣ እሱ ነበር ነገሮችን ፕሮቫይድ ማድረግ የነበረበት፣ እሱ ነበር
ብዙ ነገሮችን ማድረግ የነበረብኝ ግን እሷ እዚህ ጋር ሁሉን ነገር ሸፍና ስቴብል አደረገችው በቃ የሆነ እና እሱ ምንድነው ገባ በዛ ቤት ይበላል ይጠጣል ጀስት እንደ የሆነ ሆቴል ነው ሆነበት ቤቱ ብዬ ነው የማስበው እኔ እንደተረዳሁት እንግዲህ አንድ ባለትዳር አብረው ሲኖሩ ወጪ መጋራት አሁን እኔ እዚህ ጋር ምለው ከሌለው የለውም ነው እኮ ግን መተባበር መቻል አለበት መተሳሰብ ሰምቲንግ አለ አይደለ የሆነ ነገር ጣል ማድረግ አለበት እዚህ ጋር የብር ጉዳይ አይደለም ብር ብቻ ሳይሆን ሰምቲንግ ወይ ስራ ሊያግዛት ይገባል ኦር የሆነ ብቻ የሚያደርገው ነገር ያስፈልጋል እንደ አባወራነቱ እዛ ቤት ውስጥ አባወራነት ፊሊንግ እንዲሰማው ሰምቲንግ ማድረግ አለበት ነው በቃ ግዴታ ነው እሱ ሰምቲንግ ማድረግ አለበት አንዳንድ ወጪዎችን ደግሞ ይሄ ሰው ብር ነበረው ያገኛል ይሰራል ስለዚህ ከሰራው ላይ ለቤቱ ማድረግ ነበር እሷ አለኝ ብላ መተው አልነበረባትም ሲቀጥል እሷም መንከባከብ ነበረበት እሷም እንዲንከባከባት መፍቀር ነበረባት ምክንያቱም እሷ ናት እየተንከባከበችው ያለችው አሁን ብዙ ሴቶች ጥፋት የምናጠፋው አንድን ወንድ እንዲንከባከቡ ሹሩሩ ይሉና እሱ እናቱ ትመስላለች ኦቨር ስትንከባከበው ከዛ ሚስት ፍለጋ ይወጣል ወይም ዳሪኝ ነው የሚለው በኋላ ይሄ አሁን የሚስትየዋ ችግር ነው ኤቭሪቲንግ ተንከባክባው እንዲሁን በዚሁን ብላው ተጨንቃለት እንደ እናቱ አይሆንም ሚስት ነው መሆን ያለባት እንጂ ሚስት እናት አትሆንም እንዴ ለባሏ እናት አትሆንም ለልጆቿ ነው እናት የምትሆነው ስለዚህ ሚስት እንደ ሚስት ቅብጥ ብላ ባሏ ተንከባክባት ማድረግ ያለበትን አድርጎ ነው በቃ ብቻ ብዙ ነገር አለው እንደ ሚስትነቷ ግን ሚናቸውን ሁለቱም አልተጫወቱም ለዛ ይመስለኛል ትልቅ ችግር የተፈጠረው ሁለተኛ ደግሞ ልጅ አለመውለዷንም ብላለች እሷ ጥፍጥፋ የምታመጣው ነገር ወይንም እሷ የምትፈጥረው ነገር አይደለም ልጅ እንኳን የእግዚአብሔር ስጦታ ነው እዚህ መሀል መግባት አያስፈልግም ግን እሱን የባልነት ሚና ስላልሰጠችው አይ ቲንክ ይመስለኛል ትልቁ ችግር እሱ ነው ምክንያቱም እንደ አባወራነት ሊሰማው ይገባል ብዬ አስባለሁ እሷም ራሱ ኦቨር ነው በቃ ልክ አይደለም እሷም ያደረገችው ነገር ሲቀጥል ደግሞ ስላሁኑ ኢንጌጅመንቱ ደግሞ አንዳንድ ሰው ኦሬዲ ከተለያያችሁ በኋላ ነው ይሄ ነገር የተፈጠረው ስለዚህ ቅናት ነው እንጂ ለምን እንዲወተሽ ተናገርሽ የሚል ሰዎች ነበሩ መናገሯ ጥሩ ነው እኔ ከክፋት መንገድ አላየሁትም ምክንያቱም አንድ ልጅቷ ልትታደጋት ነው የዚህን ሰውዬ ጸባይ አመል ታውቋለች ስለዚህ እኔ የተጎዳሁት ይበቃል ለምን እሷ ትጎዳለች ነው ይሄም በጣም የሚደገፍ ሀሳብ ነው እውነቷን ነው የምትሰማት ከሆነ ትድናለች እንግዲህ ወይም ለሷም ጥሩ ሊሆን ይችላል እንግዲህ እሱን እግዚአብሔር ነው የሚያውቀው የዛችኛው ውሳኔ ይጨመርበታል እንግዲህ ከውጪ ነው የመጣችሁ ብላለች እና እስቲ ምን እንደሚሆን እናያለን ሁለት በውፍረቷ ስትቀልዱ ነበረ ከችግሯ አይበልጥም ውፍረቷ ስትሉ ነበር አንዳንድ ኮመንት የሚገራርሙ ኮመንቶች የተሰጠበት ኢንጌጅመንት ነው ግን ይሁን ምንም ማለት አንችልም ኦሬዲ ከተለያዩ በኋላ ነው ቀለበት ያሰረው ሜቢ ለሷ ጥሩ ሊሆን ይችላል ላይሆንም ደግሞ ይችላል ውጪ ለመሆንም ሊሆን ይችላል የሰውን ውስጥ ማንም ሊያውቅ አይችልም ግን ብቻ ልልምችለው ነገር ሴቶችዬ ሚስትን እንደ ሚስት መሆን ኃላፊነታችሁን የራሳችሁን ብቻ መወጣት እንዳለባችሁ ነው እኔ ከዚህ ኢንተርቪው የተረዳሁት ነገር ማለት ነው ሲቀጥል ነገሮችን እንዲህ አቅ ነበር ግን ዝም ብዬው ምናምን የሚባል ነገር የለም ምንድነው የሚባለው ልጅን በእንቁላሉ ጊዜ ካልቀጣችሁት በሬው ይሰርቃል ምንድነው በእናታችሁ የሆነ የሚባል አባባል አለ ብቻ ግን መጀመሪያው ላይ ቀይ መስመሯን አስምራ ነው ይሄን የምታረግ ከሆነ በቃ ማለት ትችል ነበር ይሄ ሁሉ ታሪክ ውስጥ አትገባም ነበር ማለት ነው ይሄን ይመስላል ለማንኛውም ግን ወዳችኋለሁ እዩት ጊዜ ካላችሁ 5 ሰዓት ሙሉ ስሙት ሰብስክራይብ አድርጉ ወዳችኋለሁ ባይ